የሆነ ሰው አያ እኔ መቼ ኦኬ እኔ እኮ መጀመሪያውንም ስደውልልኝ ነግሬ ነበር። አውዳት የሆነ ሰው ሲደበቅ አየሁ። ችግር የለውም ዳት። እንዴት ነው ችግር የሌለው? ያማን እንዴ እስካሁን ደውሎለት ዝና እየመጣ ይሆናል ወይ? ቁጭ ፈላ። አሁን ያንተ ሞት ነው የሚሆነው። ቀጥቅጣው እኮ ነው የመጣችው። ይኸውልሽ ዳት እዚህ ጋር ሆነሽ እንዳትንቀሳቀሽ። እንዴ ሽጉጥ ይዘሃል እንዴ? ይኸውልሽ እኔ ዞር ስል ሸፈን ታደርግኛለሽ። እሺ ግን ምን ልታደርግ ነው? ከጀርባ ዞር ሄጄ ይዟል። እንዴ ዝና ሊሆን ይችላል እኮ ሞገስ። በጭራሽ ዝና ቢሆን ኖሮ አይደበቅም ነበር። ሌላ ሰው ነው ከዚህ ቀደም ሲከተለኝ ነበር። እሺ በቃ ይኸውልሽ እንዳትንቀሳቀሽ። ምናልባት ሲይዞ ሊያቅተኝ ስለሚችል ፈጠንሽ ድረሽልኝ። ቤተሰብ ምሳሌ ድራማ ክፍል 65ን እንዴት አያችሁ? ዝና በሉላ ፍቅር እያበደ ነው። ማሌት ደግሞ ይህን ደካማ ጎኑን ተጠቅማ ሌላ ቀመር ጀምራለች እላችኋለሁ። ማሌት ከዚህ በፊት እንደምትቀምር ታውቃላችሁ ቤተሰብ። ዝና ደግሞ በሉላ ፍቅር እያበደ ነው። ያለሷ መኖር አልችልም፣ እስትንፋሴ ናት፣ እኔ ሞገስን ገለዋለሁ ብሎ ሌላ ጋርድ ቀጥሯል። ሞገስም እየተፈለገ ነው። ሞገስ ደግሞ ሌላ ትኩሳት ውስጥ ገብቷል። እሱም በሉላ ፍቅር ተጎድቷል። ከዚህ በፊት እንዳያችሁት እንደሰማችሁት ከሆነ ሞገስ ደግሞ አሁን ላይ ሆቴል ተከራይቶ ከሉላ ጋር ነው ያለው። ሽጉጥ ገዝቶ ደግሞ እኔ ደግሞ ዝናን ገለዋለሁ እያለ ነው። ፊልሙ ተጧጡፏል። በጣም ያማረ ያበደ ቦታ ፓርት ላይ ያለ ነው። ክፍል 65 ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ቤተሰብ እላችኋለሁ። ብሩክ ደግሞ ከባንኮክ ምሳሌን ጩጫዋን ይዞ ነገ ሮብ ይመለሳል። ብሩክ ከባንኮክ ከመጣ በኋላ ከሞገስ ጋር ይጣላል አይጣላም የሚለውን አብረን ምናየው ይሆናል ቤተሰብ። ሌላኛው ደግሞ ስለ ዳጣ ነው። ዳጣ መንገድ ላይ ተጥላ ነው ያደገችው። በጣም አጸያፊ የሆነ ላይፍ ነው ያሳለፈችው። መንገድ ላይ ረሃብን፣ ችግርን አይታለች በህይወቷ ላይ። የኔ አባት ክፉ ነው፣ የኔ አባት መጥፎ ነው፣ እኔ እንዲህ አድርጎኝ ነው የጣለኝ፣ ካገኘኝ ሁላ ይገላል፣ ስለዚህ አልገናኝም ብላ እያለቀሰች ነው። በሚገርም ሁኔታ ስለ ዳጣ ሌላ ፓርት ይዘን እየመጣ ነው በአዲስ ሁኔታ እና የዳጣ ህይወት በጣም አሳዛኝ ፓርት ነው። ሴት ልጅ ናት፣ መንገድ ላይ ተጥላ ነው ያደገችው እና ብዙ ችግር፣ ፍቅር፣ የፋሚሊ ፍቅር አላየችም፣ የማንም ፍቅር አላየችም። አሁን ላይ ፈጣሪ ይመስገን ሞገስን አግኝታ አሪፍ ላይፍ እየኖረች ነው። ከነ ቅድስት ጋር ቤት ውስጥ አሪፍ ላይፍ እየኖረች ነው። ከዚህ በፊት እንዳያችሁት ከሆነ ሞገስ ደግሞ እናቷን ፈልጎ አገናኛት። እናም ስለ ዳጣ በሌላ ፓርት ባህር ዳርም አባትየውን ፍለጋ እየሄደች ነው። አባትየውን ግን ፈርታለች ብዙ ችግር ስላየች ቢኮዝ። እናም እንደዛ እያለ ፊልሙ ይቀጥላል። ሞገስና ሉላ ደግሞ ከሆቴል ወጥቶ ወክ እያደረጉ ናቸው። ይሄ ደግሞ ሌላኛው ዝና ደግሞ ካገኘ ይገላል ሞገስን። በጣም በሉላ ፍቅር እየተሰቃየ ነው፣ እያበደ ነው። በቃ ምንም ያደረገውን አያውቅም፣ የሆነውን አያውቅም። እና ያቺ ማሌት ደግሞ ይህን ደካማ ጎን እየተጠቀመችበት ነው በዝና ላይ። በጣም ክፉ ስራ በሱ ላይ ባለሀብት ነው፣ በጣም ቆንጆ ነው ብላ እየሻፈደችው ለኤፍራታ እየነገረችው፣ እሱ ደግሞ እሷን ቼክ አያረጋትም። እሷ ደግሞ በዛ ልትያይዛ ዝናን በፍቅሩ ልታስወድቅ ነው። በሱ ፍቅር በጣም ነው ባይዞ እየወደደች ያለችው ማሌት። ማሌት አላማዋ ሀብቱን ለመውረስ ነው። የብሩክ አልበቃ ብላ በሱ ላይ መታለች አሁን ላይ። እና ብሩክ ደግሞ ከባንኮክ ከመጣ ሌላ ነገር እንደሚፈጥር ታውቃለች እቺ ማሌት። እስቲ በድጋሚ ስለ ማሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳረሱ ቤተሰብ። እናም ለኤፍራታ ምን ብላ ነው የምትነግረው? ዝናን በእጅ ያስገባለሁ ብላ ትዝታለች ለኤፍራታ እየነገረች ነው። ማሌት ደግሞ በጣም ክፉ ሴት፣ ክፉ ከምላችሁ በላይ በዚህ ፊልም ላይ የምትሰራው ካራክተር እኔ እንጃ፣ በጣም ራስ ወዳድ ሰልፊሽነት ነው ፊልሙ ካራክተር እየተወነች ያለችው። እና በቃ የራሴ አድርገዋለሁ ብላ ለኤፍራታ ትነግራለች ማሌት። እና በሚገርም ሁኔታ ከሱ ጋር እንትን እያለች ነው፣ እየሰራች ነው። ሌላ ደግሞ ሞገስ እንዲሞት ለዝና ጋርድ ትቀጥራለች፣ እሷም ማለት ተባባሪ። እና እንደዛ እያደረገች ከዝና ጋር እየሰራች ነው እላችኋለሁ። ሌላው ደግሞ ቅድስት፣ ስለ ቅድስት እኔ ምን ልበላችሁ፣ ቅድስት ቃላት የለኝም።
አሁን ላይ እስቲ ብሩክ ሲመጣ ምን አይነት ፊሊንግ ምን አይነት ስሜት እንደምትነግር እኔ ራሱ በጉጉት እየጠበቅኩ ነው። ቅድስት ብሩክን አፍቅራ ቁጭ በሚገርም ሁኔታ ምሳሌ ድራማ እንደዚህ እያለ እያበደ ነው። ቤተሰብ ስለ ቅድስት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳረሱ፣ እንዲሁም ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ እላችኋለሁ። ቤተሰብ ቅድስት ደግሞ አፍቅራ አሁንም እየተሰቃየች ነው ብሩክን። ብሩክ ከባንኮክ ሲመጣ ምን አይነት እንትን ስሜት እንደምታሳይ እኔ ራሱ ቅድስት ትለያለች። በዚህ ፊልም ላይ ከምላችሁ በላይ ትለያለች። ታውቃላችሁ ቅድስት ያደረገችውን ለምሳሌ ምንም አታውቅም። ሕፃን ልጅ ናት። በጣም አሟት ነበር። ለእሷ ብላ ብዙ መስዋዕትነት ከፍላለች። ቅድስት የቤት ሰራተኛ ናት ዝቅ ብላ። አሁን ላይ ደግሞ ከዳታ ጋር ያላቸው ፍቅራቸው በጣም ነው የሚያስቀናው። ተከባብሮ እየኖሩ ነው፣ አንድ ለአንዳቸው እያስቡ። እቺ ደግሞ ዳታም ደግሞ ለእሷ በጣም ዋጋ ከፍላለች። ከብዙ ባለሀብት ነው ያዳነችው። ዳታ ደግሞ የዱርዬ ቫይብ ነው የምታራምደው። ቢካውስ ጎዳና ነው ያደረችው፣ ጎዳና ነው ያደገችው፣ ጎዳና ነው የኖረችው። ሞገስን አግኝታ ነው ወደዚህ ደረጃ የመጣችው። በጣም አሰቃቂ የሆነ ላይፍ ኖራለች ዳታ። በጣም የምታሳዝነኝ እግዚአብሔር መንገድ ዳር በቃ ማንም ቼክ የሚያደርግ ሰው የለም። ዘመድ አታውቅ፣ ማን ወዳጅ የላትም። እና የሚገርም ቻሌንጅ አሳልፋለች ዳታ በህይወቷ ላይ። አሁን ላይ ደግሞ በሚገርም ሁኔታ አባቷን ፍለጋ ባህር ዳር እየሄደች ነው። እስቲ አባቷን ታገኛለች አታገኝ የሚለውን አብረን የምናየው ይሆናል። ስለ ዳታ ምን ትላላችሁ? እስቲ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳረሱ ቤተሰብ። ሌላኛው ደግሞ ከሞገስ ጋር ተገናኝተዋል። ዳታ ከሞገስ ጋር ተገናኝታል። ማታም ተቀጣጥረው የተገናኙ ቢካውዝ ዝና ይገላቸዋል። ሁለቱንም ካገኘ ይገላቸዋል። እና ሞገስ ደግሞ ከዚህ በፊት እንደነገርኳችሁ ከሆነ ሽጉጥ ገዝቷል ዝናን ለመግደል። አልሰማም እኔ በፍቅረኛ ላይ ነው የመጣው ህይወቴን ያመሰቃቀለው ዝና ነው ብሎ ሞገስ ሽጉጥ ገዝቷል። ቢካውዝ በሉላ የተነሳ ነው። ሉላን በጣም የሚያፈቅራት የልጅነት ፍቅረኛዋ ስለሆነች በጣም የሚያፈቅራት ሞገስ ለዛ ብሎ ሽጉጥ ገዝቷል። ከዛ በኋላ በድብቅ ነው የተገናኙት ከዳታ ጋር በድብቅ ተገናኝቶ ዳታ ደግሞ ያ ዝና ክፉ ሰው ነው፣ እሱ ሰይጣን ነው፣ እባክን ሂድ ደውልልሃለሁ። አንደኛው ሞገስ ዳታን የፈለገው እቺ ሉላ በጣም ነው የናፈቀችኝ ዳታን ይዘልኝ ብላ ነው የለቀቀችው። ከዛ እሱ ደግሞ እሷን ለማምጣት ነበር። በስተመጨረሻ ደግሞ በሚገርም ሁኔታ የሚከታተለውን ሰው አገኘ ሞገስ ማለት ነው። ሞገስ ባይዞ ጭንቅላቱ ከባድ ሰው ነው። ከዚህ በፊት ነግሬያችሁ ነበር። ብሩክን ረድቷል፣ ብሩክን ጎድቷል። የጎዳበት ፓርትም አለ፣ የረዳም ፓርትም አለ። እናም የሞገስ ጭንቅላቱ ከባድ ነው። ቆሻሻ ስራም ሰርቷል። ከዛች ማህሌት ጋርም ማህሌት ቤትም ተኝቷል። ብዙ ቻለንጅ በህይወቱ ላይ አልፏል ብሩክ። እናም አሁን ላይ ከዳታ ጋር ተገናኝቷል። ከዛ በኋላ ያ ዝና የላከውን ጋር አየና ደንግጡ ሽጉጡን ከኋላ ሄዶ ያዘ። በሚገርም ሁኔታ እላቸዋለሁ ቤተሰብ። እና ምሳሌ ድራማ እንዲህ ያለ ያበደ ፓርት እየመጣ ነው እላቸዋለሁ ቤተሰብ። ምሳሌን ድራማ ክፍል 66ን ለማየት የጓጓ ሰው እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆነ ሰው ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገር ልጆች ፍቅራችሁ ብዝት ይበልልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ።